በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለወርኃ ነሐሴ በዛቲ ዕለት አይረፈ አብ ቅዱስ ጽኑዕ ኃይል ጽኑዕ ገድል ክቡር ወጽሙድ አባ ስምዖን ዘአምድ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 ቀን በዚህች ዕለት በገድል ተጠምዶ የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህም ቅዱስ 6 ዓመት በሆነው ጊዜ አባቱ የበጎች ጠባቂ አደረገው። ወደ ቤተ ክርስቲያንም በመሄድ ሁል ጊዜ ቅዱሳት መጻሕፍትንም ይሰማ ነበር። የእግዚአብሔርም ቸርነት አነሳስቶት ወደ አንድ ገዳም ሄዶ መነኮሰ። ብዙ ዘመናትንም በገድል ተጠምዶ ሲጋደልና ሰውነቱን ሲያስጨንቅ ኖረ። ከዚህ በኋላ ገመዱ ስጋውን ቆርጦ እስቲገባ ድረስ በወገቡ ላይ ገመድን አሰረ። ስጋውም ተልቶ ከእርሱ ክፉ ሽታ ይወጣ ነበር። ስለ ክፉ ሽታው መነኮሳቱ አዘኑ፣ ተጸየፉትም። ወደ አበምኔቱም ተሰብስበው ይህ መነኮስ ስምዖንን ከእኛ ዘንድ ካላወጣኸው አለዚያ አንተን ትተን ወደ ዲያ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጥራውና አንተ ራስህ እይ አሉት። ጠርቶም መጥቶ በፊቱ በቆመ ጊዜ ደም ከመግል ጋር በእግሮቹ ላይ ሲፈስ አየ። አበምኔቱንም እጅግ አስጨነቀው። ልብሶቹንም ገልጦ በሥጋው ውስጥ የገባውን ገመድ ያንን ገመድ አየው። አበምኔቱም በእርሱ ላይ ተቆጥቶ ይህን ታደርግ ዘንድ እንዴት ደፈርክ አለው። በታላቅ ድካምም ያን ገመድ ከሥጋው ውስጥ አወጡት። ቁስሉም እስከሚድን መድኃኒት አደረጉለት። 50 ቀኖችም ያህል ኖረ። ከዚህ በኋላ አበምኔቱ እንዲህ አለው፣ ልጄ ስምዖን ሆይ እንግዲህስ ወደ ፈለከው ቦታ ሂድ። ከዚያም ወጥቶ ሄደ። በደረቅ ጉድጓድ ውስጥም ገብቶ ከእባቦችና ከጊንጦች ጋር ኖረ። ከዚህ በኋላ አገልጋዩ ስምዖንን ለምን ሰደድከው? አሁንም ፈልገ መልሰው፣ በፍርድ ቀን እርሱ ካንተ ይሻላልና ብሎ ሲገሥጸው አበምኔቱ ራእይን አየ። አባ ስምዖንንም ከገዳሙ ስለመውጣቱ ገሠጸው። በነጋ ጊዜም አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሠጸው ለመነኮሳቱ ነገራቸው። ወንድሞችም ደንግጠው እጅግ አዘኑ። እስከምታገኙትም ሂዳችሁ በቦታው ሁሉ ፈልጉት አላቸው። ሄደውም ፈለጉት፣ ነገር ግን አላገኙትም። ከዚህ በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና መጠጥም ከእባቦችና ከጊንጦች ጋር ተቀምጦ አዩት። ገመድም አወረዱለትና ከዚያ አወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችንን ይቅር በለን አሉት። እኔንም ስለ አሳዘንኳቸው ይቅር በሉኝ አላቸው። ከዚህ በኋላ ወደ ገዳማቸው ወሰዱት። በብዙ ገድልም ተጠምዶ ሲያገለግል ኖረ። ከዚህ በኋላ ከዚያ ገዳም በስውር ወጥቶ ወደ አንዲት አለት ቋጥኝ ደረሰ። በእርሷም ላይ ሳያርፍና ሳይተኛ 60 ቀን ቆመ። ከዚህ በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድነት እግዚአብሔር እንደ ጠራው ነገረው። ከዚያም ሂዶ ቁመቱ 30 ክንድ የሚሆን የድንጋይ ምሰሶ አገኘ። ድንቅ ታምራትንም እያደረገ በሽተኞችን እየፈወሰ ወደ እርሱ የሚወጡትንም እያስተማረ 12 ዓመት በድንጋይ ምሰሶ ላይ ቆመ። አባቱን ፈልጎት ነበር፣ ግን ሳያየው ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናትም በኋላ ወደ እርሱ መጣች። በድንጋይ ምሰሶውም ላይ ቆሞ አገኘችው። አይታውም አለቀሰች። ከድንጋይ ምሰሶውም በታች ተኛች። ቅዱስ ስምዖንም ጌታችንን በጎ ነገርን ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜም እንደተኛች አረፈች። ከድንጋዩም ምሰሶ በታች ቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩን መታው። ከእግሩም ትል እየወደቀ በአንዲት እግሩ ብዙ ዓመታትን ኖረ። ከዚህ በኋላ የሽፍቶች አለቃ ወደ እርሱ መጥቶ ንስሐ ገባ። ጥቂት ቀኖችም ኑሮ አረፈ። በጸሎትም ሕይወትን ወረሰ። ወደ እርሱ ስለሚመጡ ብዙ ሕዝቦችም የውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር ለምኖ ከድንጋይ ምሰሶው በታች ውሃን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ ተዛወረ። በእርሱም ላይ የተጋደለ 30 ዓመት ኖረ። ብዙዎች አረማውያንንና ከአዲያንን ካስተማራቸውና ወደ ፈጠራቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ። በሰላምም አርፎ የዘላለም ሕይወትን ወረሰ። ከዚህ በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን፣ ዲያቆናትንና የአገሩ መኳንንቶች ሁሉ ከእርሱ ጋር ይዞ የቅዱስ አባ ስምዖን ሥጋው ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆች ታምራቶች ሁሉ ተገለጡ።
ታላቅ ፈውስም ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለስምዖን እንተ ለሐቆሁ አጽንኦ በሀብለ በቀልት ይቡስ ዘይገምዶ ወይበልኦ በእንተ ዝንቱ እምደብር ሶባ አበምኔት አውጽኦ በቃለ ተግሳጽ እግዚአብሔር አውጽኦ ለገብሪ ስምዖን ዘይብል አግብኦ። በዚችም ቀን ከመንግስት ወገን የሆነች ሶፊያ አረፈች። ለዚችም ቅድስት ብዙ ሀብትና ብዙ ጥሪት ነበራት። ክብር ይግባውና ስለ ክርስቶስ ፍቅር የክርስቶስን መከራ መስቀል አንስታ ትሸከም ዘንድ ከ3 ሴት ልጆቿ ጋር ወደ ሮም ከተማ ሄደች። ንጉሥ እንድርያኖስም ክርስቲያን እንደሆነች አውቆ ከልጆቹ ጋር ወደ አደባባይ ያስቀርባትና ስለ ሀገሯና ስለ ስሟ ጠየቃት። እርሷም የሚቀድመው ስሜ ክርስቲያን ነው፣ ወላጆች ያወጡልኝ ስሜ ግን ሶፊያ ነው። እኔም በኢጣሊያ ባለ ብዙ ወገን ነኝ። ክብር ይግባውና በክርስቶስ ፈቃድም ልጆችን መስዋዕት አድርጌ ላቀርብ ወደ ሀገርህ መጣሁ አለችው። ከዚህም በኋላ የከዳተኛው ንጉሥ ስቃዩ እንዳያስፈራቸው ልጆቿን አበረታቻቸው። ምስክርነታቸውንም ፈጽመው ከሞቱ በኋላ ገንዛ ከሮሜ ከተማ ውጭ ቀበረቻቸው። በ3ኛውም ቀን መታሰቢያቸውን ታደርግ ዘንድ ልጆቿ ወደ ተቀበሩበት ብዙዎች ከከተማው ሴቶች ጋር ሄደች። እንዲህም ብላም ጸለየች። አክሊላትን የተቀዳጃችሁ የምታምሩ ፍጹማት የሆናችሁ ልጆች ሆይ እኔንም ከእናንተ ጋር ውሰዱኝ አለች። ይህንንም እንዳለች ወዲያውኑ አረፈች፣ ከልጆቿ ጋርም ተቀበረች። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ደናግል ይማረን፣ ጸሎታቸው በረከታቸው ትድረሰን ለዘላለሙ አሜን። ሰላም ለሶፊያ እንተ አንደ የትርሳ መንግስተ ሰማያት አብዲራ እምነ ምድራዊት ንግሳ ተስካረ ደቂቃ ወሰላስ ዋኮ 30 ከመገብረት ዮም ከመትፈጽም አይሰሳ እግዚአብሔር ተመጠወ ነፍሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ አመረቡ ለወርሃናሲ በዛቲ ዕለት አይረፈ ሕዝቅያስ ንጉሥ ወልደ አካዝ ወበዛቲ ዕለት ኮኑ ሰማዕተ ዳዊት ወአኀዊሁ ወፊልጶስ ወዛቲ ዕለት አይረፈ አባ ማቴዎስ